الشيطان الرجيم. إن الذين سبقت لهم منا الحسنى أولئك عنها مبعدون لا يسمعون حسيسها وهم فيما اشتهت أنفسهم خالدون لا يحزنهم الفزع الأكبر وتتلقاهم الملائكة هذا يومكم الذي كنتم توعدون يوم نطوي السماء كطي السجل للكتب كما بدأنا أول خلق نعيده وعدا علينا إنا كنا فاعلين ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين قل إنما يوحى إلي أنما إلهكم إله واحد فهل أنتم مسلمون فإن تولوا فقل آذنتكم على سواء وإن أدري أقريب أم بعيد ما توعدون إنه يعلم الجهر من القول ويعلم ما تكتمون وإن أدري لعله فتنة لكم ومتاع إلى حين قال رب احكم بالحق وربنا الرحمن المستعان على ما تصفون ክቡራንና ክቡራት ምርጫችን በመስጂዳችን በሚል መሪ ቃል በየመስጂዶቻችን ለምዝገባ ዝግጅት ከተጀመረበት ዕለት አንስቶ ምርጫው ፍጹም ሰላማዊ ፍትሃዊ ስኬታማ እንዲሆን አስተዋጽኦ ያበረከታችሁ ባለድርሻ አካላት በሙሉ እንኳን ደስ ያላችሁ ለማለት እወዳለሁ። በተለይ እንደ ክፍለ ከተማችን የክፍለ ከተማ እና የወረዳ የመስጂድ አስመራጮች ድካማችሁ ጥረታችሁና ልፋታችሁ ታሪክ ሰርቷልና አሁንም በድጋሚ እንኳን ደስ ያላችሁ ሹክራን ወጀዛኩሙላሁ ኩለ ኸይር ማለት እወዳለሁ። ይህ ታሪካዊ ምርጫ እንዲካሄድና ፍጹም ሰላማዊ በሆነ መልኩ ከግብ እንዲደርስ የጸጥታ አካላት የነበራችሁ ሚና እጅግ የጎላ ነበርና በያላችሁበት ምስጋናችን ይድረሳችሁ። ክቡራንና ክቡራት እንደ ቢላል ክፍለ ከተማ ከባለፈው የክፍለ ከተማ መጅሊስ አመራሮቻችን የወረስነውን መሪ ቃል እንዲህ የሚል ነበር። من صلى صلاتنا واستقبل قبلتنا وأكل ذبيحتنا فذلك المسلم الحديث والحديث عند البخاري ስለዚህ የተሰጠንን አማና ለመወጣት በአላህ ታግዘን ይህንኑ መርህ አንግበን የምንጓዝ ይሆናል። የቀድሞ
የክፍለ ከተማ መጅሊስ አመራሮች በክፍለ ከተማው በሚገኙ የተለያዩ መስጂዶች ያስጀመሯቸው በርካታ ፕሮጀክቶች እንዳሉ መታዘብ ችለናል። አላህ ምንዳችሁን እጥፍ ድርብ አድርጎ ይመዘግብላችሁ ዘንድ ዱዓችን ነው። ሆኖም እነዚህን ፕሮጀክቶች ከዳር ለማድረስ እኛ ሳንታክት በቁርጠኝነት ለመስራት ዝግጁ መሆናችንን እየገለጽን የቀድሞ አመራር ወንድሞቼ የጀመራቸው ፕሮጀክቶች ስኬታማ እንዲሆኑና ከዳር እንዲደርሱ ከጎናችን እንድትቆሙ አደራ ማለት እወዳለሁ። ክቡራንና ክቡራት፣ የተሰጠን ስልጣን ሳይሆን አማና ነው። አላህ ከችሮታው የሰጠንን ጸጋ ሁሉ ተጠቅመን ለመስራት አማናውን ተቀብለናል። እናም መልካም ስንሰራ በርቱ፣ ግፉበት በሉን። ስናጠፋና ስንሳሳት ደግሞ ኢስላማዊ አደብን በጠበቀ መልኩ ምከሩን፣ ገስጹን። ምክራችሁን፣ ሐሳባችሁን፣ ቅሬታችሁን ሁሉ ለማዳመጥም ይሁን ለመቀበል ፍጹም ዝግጁ ነን። እዚህ ጋር አንዲትን ነገር መጠቆም ወደድኩ። ምርጫው ከተጠናቀቀ በኋላ በተቀመጠው ጊዜ ሰሌዳ መሰረት ከምክር ቤቱ የሥራ ባልደረቦች ጋር በመሆን የክፍለ ከተማ ምርጫ አስፈጻሚ ቦርድ አመራሮች ባሉበት ርክክብ አካሂደናል። በተዋረድም ከአንድ ወረዳ በስተቀር ሁሉንም ወረዳዎች የወረዳ አስመራጮች በተገኙበት ሰላማዊ በሆነ መልኩ ማረካከብ ችለናል። በዚህች የሥራ ባልደረቦች ጋር በነበረኝ ጥቂት የሥራ ሂደትና ቆይታ እንደታዘብኩት የክፍለ ከተማው ሥራ አስፈጻሚ አባላት በሙሉ በቅንነት በታማኝነትና በቆራጥነት ኡማውን ለማገልገል ያላቸውን ተነሳሽነት ነው። ይህ እንደ ምክር ቤቱ ሰብሳቢ የበለጠ ሞራል ሰጥቶኛል። እርግጥ ነው ከኛ ብዙ ይጠበቃል። እኛ ብቻችንን ምንም ማድረግ አንችልምና ሁላችሁም ከጎናችን እንድትቆሙ አደራ እላለሁኝ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በቀጣይ 5 ዓመታት በከተማዋ ሊያከናውናቸው ያሰባቸው እቅዶች እንዳሉ በአድዋ 00 አዳራሽ በነበረን ቆይታ በዋና ጸሐፊያችን ኡስታዝ ሸሃቡዲን አማካኝነት በዝርዝር ቀርቦ አዳምጠናል። ይህንን እቅድ ወደ መሬት ለማውረድ በሚደረገው ጥረት ሙሉ በሙሉ የምንደግፍና የምናበረታታ መሆናችንን ልገልጽላችሁ እወዳለሁ። የሀገራችን ሙስሊም ማህበረሰብ ባለፉት የጭቆናና የስቃይ ስርዓቶች ሲገፋ ቆየባቸው መድረኮች አንዱ የትምህርት መድረክ የነበረ መሆኑ ከማናችንም የሚሸሸግ አይደለም። ከዚህ ውጪ አሁን ሙስሊሙ እርስ በእርስ የተጋጨና ኺላፍ ውስጥ የገባበት ትልቁ ምክንያት ከእውቀት ማነስ እንደሆነ ለሁላችንም ግልጽ ነው። ይህንኑ ለመቅረፍና ዲኑን ጠንቅቆ የሚያውቅ ትውልድ ለማፍራት በቀጣይ ጊዜ ቢያንስ በእያንዳንዱ ክፍለ ከተማ አንድ ኢስላማዊ ዩኒቨርሲቲ ወይም ቢያንስ ኮሌጅ ማቋቋም የሚቻልበት መንገድ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ቢያመቻች መልካም ነው የሚል ጥሪ ያቀርባለሁ። በመጨረሻ በትናንትናው ምሽት በደቡብ ወሎ ዞን ቦረና ወረዳ መካነ ሰላም ከተማ የሚገኘው ኑር መስጂድ ውስጥ ጨለማን ተገን ያደረገና በሰላም ሲሰግዱ በነበሩ ሙስሊም ወንድሞቻችን ላይ የተሰነዘረውን አረመናዊ ጥቃት እያወገዝኩ የሞቱትን ወንድሞቻችን ከሸሃዳዎች ተርታ እንዲያሰልፍልንና የቆሰሉትን አላህ ጤናቸውን በተሻለ እንዲመልስላቸው በዱዓ እንድናስታውሳቸው አደራ እላለሁ። አላህ መጪውን ጊዜ የሰላምና የእድገት እንዲሁም የስኬት ያደርግልን ዘንድ የተመኘው በድጋሚ ይህ ምርጫ ከተጠበቀው በላይ ስኬታማ እንዲሆን ላደረጉ ባለድርሻ አካላት ሁሉ በድጋሚ ምስጋናዬን አቀርባለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ምርጫ በሐቂቃ ስንቀበለው አደራውን በዚህ መልክ ይጠናቀቃል፣ በዚህ መልክ ውጤት ይመጣል ብለን አስበን አልነበረም። የአላህ ተውፊቅና እገዛ ባይሆን ኖሮ እንደኛ ልፋትና ድካም በሐቂቃ የዚህ የምናየውን ፍሬ 1/10ኛውንም ለማግኘት ላይቻል ይቻል ነበር። ምርጫ ቦርድ በማን መልኩ እንደተጠቆመን በምን መልኩ ወደዚህ ኃላፊነት እንደገባን እኛም አናውቀውም።
ነገር ግን ከላይ ሆነው ይህንን የመሩት የፌዴራል ምርጫ ቦርድ አስፈጻሚ አባላት፣ የአዲስ አበባ ምርጫ ቦርድ ዋና ሰብሳቢ ኡስታዝ ጅብሪል ኡስማን እና ከሱ ጋር አብረው ያሉ የምርጫ ቦርድ አባላት በሐቂቃ በጉዳዩ ላይ አምነው እኛም እንድናምን አድርገው ከኛ በኋላ ላሉ ደግሞ እንደየእርከኑ በወረዳም ደረጃ በመስጂድ ደረጃ ላሉ ወንድሞች ይህን ስራ አሳልጠን ለመስራት በቅተናል። የአላህ ተውፊቅ ነው። አልሐምዱሊላህ ረቢል ዓለሚን። አስታውሳለሁ የመጀመሪያ ቀን ስንሰበሰብ ግማሹ የክፍለ ከተማ አስመራጮችን ሲሰበስቡን ግማሹ 9 ሰዓት ተቀጥሮ 10 ሰዓት የመጣ ነበር፣ 11ም የመጣ ነበር፣ 9 ተኩል የመጣ ነበር። የተለያየ አይነት መዘናጋቶችና ማርፈዶች ነበሩ። ግን ጉዳዩ አማና መሆኑን አስረድተውን አማና ክብደቱን በደንብ አድርገው ገልጸውልን አብራርተውልን ያንን ውስጣችን በማስቀመጥ ከኛ ስር ያለውን ወረዳም በመስጂድ ደረጃም ያለውን ነባር ከነበረው መጅሊስ ጋር በጋራ በመሆን አስፈጻሚዎችን ለመመልመል በቅተን አልሐምዱሊላህ የምታዩት አይነት የምርጫ ሂደት ተካሂዷል። መቼም ሰው ሆኖ የማያጠፋ የለም። በዚህ ሂደት ላይ አጥፍተን ሊሆን ይችላል፣ አጥፍተናልን ብዬ አስባለሁ። ምርጫው እንደ ሀገራችን የመጀመሪያ እንደመሆኑ መጠን ይህ ምርጫ ከስህተትና ከጥፋት የጸዳ ነው ብዬ አላምንም። ከላይ እስከታች ባለው የአስፈጻሚ እርከን ውስጥ ወገንተኝነት እንዲሁም ለአንድ ወገን የማድላት ለስሜት ተገዥ የመሆን ነገር በጎላ መልኩ ተንጸባርቋል ብዬ አላስብም። አንዳንድ ቦታዎች ችግሮች ሲፈጠሩ ቀርበን በማዋየት ቀርበን በማነጋገር የጎላና የሰፋ እንዳይሆን ለማጥበብ ጥረቶች ስናደርግ ቆይተናል። የሆነው ሆኖ አልሐምዱሊላህ ይህ ምርጫ ፍጹም ሰላማዊ በሆነ መልኩ የጸጥታ አካላትም ከኛ ጋር በነበራቸው ትብብር የእያንዳንዱ ወረዳ የፖሊስ አዛዦች ስልካቸው ነበር፣ ከኛ ጋር ኮሚኒኬት ያደርጉ ነበር። ነገር ግን ፈሊላሂ አልሐምድ አንድም ፖሊስ እዚህ ጉዳይ ውስጥ እንዲገባ ሳናደርግ ሙስሊሙ በሰለጠነ መልኩ በስሜቱ ልክ ያሰበው ነገር ባይካሄድ እንኳን ቢጎረብጠውም ለአንድነት ሲባል መስዋዕትነት እየከፈለ ይህ እንደ ክፍለ ከተማችን ሰላማዊ የሆነ ምርጫ ተካሂዶ አልፏል። እስቲ አንድ አልሐምዱሊላህ በሉ። ይሄ የሁላችሁም ውጤት ነው። ኢማሞች አስታውሳለሁ በየሰላት ወቅቱ እየተነሱ የሚናገሩ ነበሩ። ዱዓቶች በገዛ ፈቃደኝነት ተነስተው ስለዚህ ምርጫ ቀስቀሳ የሚያደርጉ ነበሩ። እንዲሁም በወረዳ ደረጃ በመስጂድ ደረጃ ያላችሁ አስፈጻሚዎች በተለይ በመስጂድ ደረጃ ከህዝቡ ጋር ፊት ለፊት ተገናኝታችሁ ዝናብ ነበር ታስታውሱ ከነበር ወቅቱ ክረምት ነው፣ ጭቃ ዝናብ ሳይበግራችሁ የሰዎች ወቀሳ፣ ትችት፣ ዘለፋ ሳይበግራችሁ ሰውን ከመመዝገብ ጀምሮ እንዲሁም ከምዝገባም አንስቶ እስከ ማስመረጥ ሂደት ውስጥ ብዙ ተጋድሎችን ፈጽማችኋልና አላህ ፊ ሚዛን ሐሰናቲኩም እንዲያደርግ እለምናለሁ። ዞሮ ዞሮ ስራ አላህ ሲቀበለው ስለሆነ ሁላችንም አንድን ኸይር ስራ ስናከናውንና ስንቋጭ ስንጨርስ ሁለት ነገር ከኛ ይጠበቃል። አንደኛው ምንድነው? ኢስቲግፋር ማድረግ ነው። በዚህ ሂደት ውስጥ ስንሄድ ያጠፋነው ያበላሻነው ነገሮች አይጠፉምና በግላችን ከአላህ ጋር ማውጋት ያስፈልጋል። ያ ረብ እንዳው በዚህ ሂደት ውስጥ ሰው ገፍቼ ከሆነ የወንድሜን ቀልብ ሰብሬ ከሆነ አንተ ማረኝ ብለን በመስጂድም በወረዳም በክፍለ ከተማም ደረጃ ያለን አስመራጮች ከአላህ ጋር እንድናወጋና በጉዳዩ ላይ ኢስቲግፋር እንድናረግ ለሁላችሁም ጥሪ አቀርባለሁ። ሁለተኛው እንደ ሙስሊም እንደ ሙእሚን ኸይር ስራ ሲጠናቀቅ አላህን ማመስገን ያስፈልጋል። ስለዚህ ሁላችንም ከልባችን ይህ ነገር አንድም ደም ሳይፈስ አንድም ሰው ሳይታሰርብን ምንም አይነት ወቀሳ የጎላ አይነት ትችት ሳይሰነዘርብን ጥሩ በሆነ የወንድማማችነት መንፈስ ተጀምሮ ስላለቀ አላህን ልናመሰግን ይገባል። አልሐምዱሊላህ ረቢል ዓለሚን። ስለዚህ ወንድሞቼ ይህ ምርጫ ብዙ ነገሮችን የወሰድንበት ነው። መሬት ላይ ያለው ተጨባጭ ምን እንደሚመስል ያየንበት ነው። ስለዚህ ኢንሻአላህ አላህ ብሎ በቀጣይ 5 ዓመት ይህ እድል ከተደገመ አስመራጭ ሆኖ ከኛ ማን የሚቀጥል ካለ አሁን ላይ ያየናቸውን ክፍተቶች ከሰዓት አንፃር መዘርዘር አይጠበቅብኝም። ባሻሻለ መልኩ ሰላማዊ ነፃና ፍትሃዊ የሆነ ምርጫ እንድናካሄድ ጥሪ አቀርባለሁ። በመጨረሻ ለተመረጣችሁ በየእርከኑ ላላችሁ ወንድምና እህቶች ይህ
የምስጋና ፕሮግራም የበዛ ይመስለኛል። ሶስተኛ ነው አራተኛ መድረኬ ነው ስገኝ እኔ ራሱ በሐቂቃ ከተመረጡ ፌደራል ላይ ካሉ ሰዎች ውስጥ አንዱን ወንድም ወይም መሻይኽ ልበል መብሩክ ብዬ ስለው ባረከላሁ ፊክ ብዬ ስለው ለስልጣን መብሩክ አይባልም ብሎኛል። ስልጣን የሚያስወድስ ነገር ወይ እንኳን ደስ አለህ የሚባል ነገር አይደለም። ምክንያቱም አማና ነው፣ ኃላፊነት ነው። የኛ ሰለፎች ቀደምቶች እናንተ ፊት ታሪክን ለመናገር አይደለም ሐዲስም ለመናገር አይደለም አማናን የሚያዩበት መልከታ በጣም የገዘፈ ነበር። ዑመርን መመልከት እንችላለን። በሚያስተዳድሩበት 52 ግዛቶች ውስጥ ጫፍ የመጨረሻ ጥግ የሚገኝ ቦታ ላይ አንዲት ሰው ሳይሆን ግመል ብትበደል አላህ ሱብሓነሁ ወተዓላ የውመል ቂያማ ይጠይቀኛል ብለው ያምኑ ነበር። እንደየእርከናችን የወረዳ አስፈጻሚም ይሆንን የክፍለ ከተማም ሰብሳቢ ይሆንን አባልም ሆነን የምንሰራ ሰዎች ይህን ህዝብ ስንመራ በኃላፊነት ስሜት አማናውን በቦታው በማድረስ ስሜት አማና ሲባል ጥቅል ነው። በውስጡ ሰፊ ሆነ መልእክቶች አሉት። ይህን አማና በቦታው የምናደርስ ከሆነ ጀነትን ልንመነዳበት ባጎደልንበት ልክ ልንጠየቅበት እንደሆነ ተገንዝበን በማዘን ስሜት በመቀራረብና አንድ አድርጎ ህዝቡን በመምራት ስሜት የምንወደው ወገን ሲሆን በፈገግታና በሰላምታ አስተናግደን ከኛ ጋር በአቋም የሚለያይ ሰው ሲሆን ትንሽ ጡንቻችንን እያሳየን ገፋ እያደረግን ሳይሆን ለሁሉም ሆደ ሰፊ ሆነን ይህን ማህበረሰብ ኢንሻአላህ መጪውን 5 ዓመት እንድንመራ አደራ አላለሁ። እኛ ከዛሬዋ ሰዓት ጀምሮ ኃላፊነታችን አብቅቷል። ለእናንተ አሸክመናል። እንደየእርከኑ ለተመረጣችሁ ሰዎች እኛ ብዬ ሳወራ የክፍለ ከተማም የወረዳም የመስጂድም አስመራጮችን ማለት ነው። እኛ በ4 ወር ስራዎች ውስጥ ፈሊላሂ الحمد እናጥፋም እናልማም የምንችለውን ሰርተን ለእናንተ አስረክበናል። ለኡማው ትጠቅማላችሁ፣ ለማህበረሰቡ ትበጃላችሁ ብሎ ሰው የመረጣችሁን ሰዎች ቦታው ላይ እንድትቀመጡ አድርገናል። ነገር ግን ስታጠፉ ልንወቅሳችሁ፣ ቅድም ኡስታዝ ሱልጣን እንዳለው መልካም ስትሰሩ ልንደግፋችሁ ከጎናችሁ ነን። ስለዚህ ባረከላሁ ፊኩም በየእርከኑ ያለን ስልጣን ላይ ያለን ወንድሞችና እህቶች ይህን የአማና ስሜት ተረድተን አላህ እንደሚለው ኢነላሃ ያእሙሩኩም አን ቱአዱ አልአማናቲ ኢላ አህሊሃ ባለው መሰረት በቦታው እንድናደርስ የተጀመሩ ፕሮጀክቶችን እንድንጨርስ አዳዲስ ፕሮጀክቶችን እንድንጀምር ከላይ ያሉ አመራሮች ሊሰሩ የሚችሉት ታች ያለው አመራር ስራ ሲሰራ ነው። ብዙ እውቅና የለውም፣ ብዙ መታወቅ የለውም ከላይ መሆን ከታች መሆን ማለት ነው። የተለያዩ ግብዣዎች ላይ ላንጠራ እንችላለን፣ ወረዳ ላይ ያለን ሰዎች፣ መስጂድ ላይ የምንሰራ ሰዎች። ነገር ግን ስራ ያለው ታች ነው፣ ህዝቡ ያለው ታች ነው። እኛም ልንመረጥ የቻልነው ታች ላይ በሰራነው ስራዎች ነው። ስለዚህ ይህን ተገንዝበን ህዝባችን ለውጥ ይፈልጋል። ህዝባችን ስትራቴጂ እቅድ ነድፎ የሚያራምደው መጅሊስ እንጂ ችግር ሲከሰት ጩኸት ብቻ አብሮ የሚያስጮህና ለጩኸቱ ምላሽ የሚሰጥ መጅሊስ አይፈልግም። ያ ዘመን ያበቃ ይመስለኛል። ስለዚህ ኢንሻአላህ እቅዶች እየነደፍን ቅድም ተጠቅሷል እስላማዊ ኮሌጆች፣ ዩኒቨርሲቲዎች ለማቋቋም በክፍለ ከተማ ደረጃ አቅደን የተለያዩ አይነት ሐሳቦችን ከላይ ያሉ ወንድሞች ኦፕን ናቸው፣ ፖዚቲቭ ናቸው ብዬ አምናለሁ። ኢንሻአላህ በአንድነት ስሜት በመተባበር በፍቅር ስሜት ለኡማው ትልቅ አሻራ አሳርፈን መሄድ የምንችልበት እድል ነው ብዬ እላለሁ። አላህ ያግዛችሁ። እኛንም ደግሞ ላጠፋነው ነገር አፉ እንድትሉን እንጠይቃለን። ጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊሂል ከሪም አማ ባዕድ። ዶክተር ልናገር ያሰብኩትን የተወሰነውን ፐርሰንት ጠቅሶታል። ወከፈላሁ ልሙእሚኒን አልቂታል ይባላል። በእንዲህ አይነት አጋጣሚ ላይ አዲስ እስላማዊ ኃላፊነት ለሚጫንበት ሰው እንኳን ደስ አለህ አይባልም። አላህ ይርዳህ፣ አላህ ያግዝህ ነው የሚባለው። ስለዚህ በዚሁ ልክ ሁላችንም አዲስ ለተሾሙ የመጅሊስ የላይኛው መዋቅር ሆነ የታችኛው መዋቅር አላህ ይርዳችሁ፣ አላህ ያግዛችሁ። ሁላችንም ኢንሻአላህ በቻል ነው እስልምናን ለማገልገል የግድ መዋቅር ውስጥ መግባት አይደለምና በያለንበት መስራት የምንችላቸው በርካታ ያልተሰሩ ያልተነኩ ሙስሊሙን የምናገለግልባቸው በርካታ ጉዳዮች አሉ።
እኔ ራሴንም ሆነ እናንተን ላስታውስ የወደድኩት በአንድ መሰረታዊ ጉዳይ ላይ ነው። እርግጥ ነው መሃላችን ትልልቅ አይማዎች አላችሁ፣ የመሳጅድ መሻይኾች አላችሁ፣ ዱዓቶች አላችሁ፣ በአካዳሚክ እውቀት የበቃችሁ የሥራ ልምድ ያላችሁ ብዙዎች አላችሁ። ከብዙዎቻችሁ ጋር እንተዋወቃለን። ትልቅ ሰው ብሎ ማለት ደግሞ እውቀትንና ጠቃሚን ነገር ከበላዩም ከሚበልጠውም ከሚያንሰውም ከእኩያውም ለመውሰድ ፈቃደኛና ቀናነት ካለው ይህ ሰው ትልቅ ሰው ነው ይባላል። ይጠቅም ነገር ከማንም ይወሰዳልና በዚህ መርህ ነው እኔ እነዚህን ነጥቦች ላነሳ የምወደው። ደግሞ በጣም አስፈላጊ ነው ለሁላችንም። እማነሳው ነጥብ እሱ ምንድነው? በተለይ እስላማዊ ስራ ስንሰራ እስላማዊ ኃላፊነት ሲጣልብን መንፈሳዊነት የሚባለው ነገር እኛ በተለምዶ ኢማን የምንለው ነገር፣ ተዝኪያ የምንለው ነገር፣ ረቃኢቅ የምንለው ነገር ትልቁ ስንቃችን መሆን አለበት። የመንፈሳዊነት እጦት፣ የመንፈሳዊነት ድርቀት ለብዙ ነገር ተጋላጭ ያደርገናል። ለብዙ ነገር ወደኋላ መለስ ብለን የሙስሊሙንና የእስላምንም ታሪክ ገልጠን ስናይ ብዙ ከእጃችን ያፈተለኩ መልካም እድሎች አንዱ የዚህ እጦት ነው። የመንፈሳዊነት እጦት፣ የኢማን እጦት። ይህ መንፈሳዊነት እጦት ምንን ያስከትላል? አገልጋይ ከመሆን ይልቅ ባገኘነው እድልና አጋጣሚ ተገልጋይ ተጠቃሚ የመሆን ጉጉት ውስጣችን ላይ ያሳድርብናል። በነገራችን ላይ ይሄ ብዙም አያስገርምም። ዲን ያለው ታዋቂ ለእስልምናው ተቆርቋሪ ነው የሚባል ሰው የማትጠብቁት ቦታ ላይ ስታገኙት መደንገጥ አያስፈልግም። هذه طبيعة بشرية። የሰው ልጅ ተፈጥሯዊ ባህሪው ነው። የሰው ልጅ በተፈጥሮ ራስ ወዳድ ነው። ራሱን ሴንተር ማድረግ ማዕከል ማድረግ ይፈልጋል። ስሙ ከፍ እንዲል ይፈልጋል። ዝናው ከፍ እንዲል። ይሄ ነገር የሚገራው በኢማን ነው፣ በዒባዳ ነው፣ በተቅዋ ነው፣ በዙሁድ ነው። በዚህ ነው። ልንደነግጥ አይገባንም። ሰሓቦች ሳይቀር ውስን ሰሓቦች ሳይቀር ለዚህ ተጋላጭ ሆነዋል። አላሁ ዐዘ ወጀል እንደው በቁርአኑ ነግሮም ባይሆን ኖሮ ሚንኩም መን ዩሪዱ ዱንያ ወሚንኩም መን ዩሪዱ ልአኽራ። ማን ነው እንዲህ የተባለው? ከእናንተ ውስጥ ዱንያን የሚፈልግ አለ። ከማን ውስጥ? ከሰሓቦች ውስጥ። ታዲያ እኛ ማንን? እዚህ ከሌ እኮ የሆነ ነገር ፈልጎ ነው ምናምን ሲባል ላ ዩስተባዓድ ልንደነቅና ልንገረም አይገባም። ጠቢዓ በሸሪያ። ከዚህ የባሰ ብዙ መሻይኾች አላችሁ፣ ታስታውሳላችሁ። ሱነን አቢ ዳውድ ላይ ተዘገበ። በድር ዘመቻ ላይ የተከሰተ ክስተት አለ። الرسول صلى الله عليه وسلم እንዲህ አሉ። ሰሃቦችን የበለጠ ጂሃድ ላይ በጀግንነት ወደፊት እንዲመጡ ለማድረግ ለማበረታታት ተሽጂዕ ለማድረግ من فعل كذا وكذا فله من النفل كذا وكذا አሉ። በጀግንነት ሄዶ ይሄን ያደረገ ጠላትን ከፊት ቀድሞ ለሚፋለም ሰው ነፍል የተባለው እዚህ ጋር ተጨማሪ ከገኒማው ተጨማሪ የሚሰጠው ምን አለ አሉ? የሚሰጠው ተጨማሪ የሆነ ማበረታቻ ይኖራል አሉ ረሱል ሰለላሁ ዐለይሂ ወሰለም። ወጣቶቹ ቀድመው ወደፊት ገሰገሱ። ትንሽ በእድሜ በሰል ያሉት ደግሞ ለዚህ ሙራያ አርማውን ይዘው ከኋላ ነው፣ ወደፊት መሄድ አልፈለጉም። ከኋላ ክፍተት እንዳይፈጠር ብለው ነው። በጀግንነት ተፋለሙ። ረሱል ሰለላሁ ዐለይሂ ወሰለም ቃል የገቡላቸውን ለወጣቶች ሰጧቸው። ከኋላ የነበሩት አዋቂዎቹ ምን አሉ? የአቡ ዳውድ ላይ ያለ ሰሂህ ሐዲስ ነው፣ ታውቁታላችሁ። ለእኛም አካፍሉን፣ የእኛስ ድርሻ የታለ አሏቸው። ለእኛም ስጡን አሏቸው። የሚጠበቅ አልነበረም አይደለም፣ ግን ብለዋል። ወጣቶቹም በፍጹም
እኛ በከፈልነው ዋጋ እኛ ተጋድለን ነፍሳችንን ሰውተን እንዴት ነው አይሆንም አሉ። ኧረ ተው እኛ እኮ ከኋላ ባንጠብቃችሁ ኖሮ ከኋላ መጥቶ ጠላት ሊያጠቃችሁ ይቻል በፍጹም። ከዛ በኋላ ነው ሱረቱል አንፋል መጀመሪያ ላይ ያሉ አንቀጾች የወረዱት። حتى في الصحابة هكذا ትልቁ በዚህ በተሸከምነው ኃላፊነት ላይ ትልቁ የተጣለብን የቤት ስራ ራሳችን ላይ ሁላችንም መስራት ነው። ራሳችን ላይ ኢማናችን ላይ ተቅዋችን ላይ የተሸከምነው ነገር በጣም ትልቅ አማና መሆኑን አምነን ለዛ ራሳችንን ሸخصያችንን ማብቃት መቻል አለብን። ሌላው ይሄ የአመራር ብቃት የአስተዳደር ብቃት በስልጠና በትምህርት በንባብ በልምድ የሚዳብር ነገር ነው። ቀስ ብሎ የሚመጣ ነገር ነው። ይሄን ግን ራሳችንን ኃላፊነቱን ወስደን ልንሰራ የሚገባው። አንድ ሰው የሙስሊም መሪ ሆኖ መንፈሳዊነት የማይንጸባረቅበት ከሆነ ዝርክርክነት የሚስተዋልበት ከሆነ የማይጠበቅ ነገር ሲያደርግ የምናየው ከሆነ ተቋሙን ያስመታል፣ ይጎዳል። ኡማውም አመኔታ አይጥልበትም። ህዝብም ላይ ተጽዕኖ ማሳደር አይችልም። ትልቁ ስራ ይሄ ነው። ከኛም የግል መስለሐውን ምን ያደርጋል የሚያስቀድም ይሆናል። አንድ ታሪክ ልንገራችሁ። በአንደሉስ ስፔን ላይ የተከሰተ ነው። አልሙዕተሚድ ኢብኑ አባድ የተባለው አሐድ ሙሉክ አንደሉስ ላይ ያው በዚሁ በአምስተኛው ክፍለ ዘመን አካባቢ ሙስሊሞች በጣም ተሰነጣጥቀው አስሩል መማሊክ ይባል ነበር። ይሄ ዘመን እርስ በርሳቸው ተሰነጣጥቀው አንዱ መሊክ የሆነን አሚር ይሄን አስተዳድር ብሎ ኃላፊነት ሰጥቶ ሲሾመው ከሱ ያፈነግጥና ከፈረንጆች ጋር በማበር በፈረንጆች ስልጣኑና ግዛቱ እንዲጠበቅ መሊኩን ወይም አሚሩን ክዶ የራሱን ግዛት ይመሰርት ነበር። ለዚህ ነው ተሰነጣጥቀው አስባሁ ድወይላት ብዙ ስቴቶች ሆኑ ማለት ነው። አንድ ሰፊ ግዛት የነበረው ተበጣጠሰ። መጨረሻ ላይ ትንሽ አንጻራዊ በሆነ መልኩ አቅም አለው የሚባለው አልሙዕተሚድ ኢብኑ አባድ የሚባለው ነው። ይህ መሊክ መጣ። ፈረንጁ በዛን ሰዓት የሮማው ንጉስ ሊወር ኢሽቢሊያ የምትባለዋን ከተማ ነበር የሚያስተዳድረው። መጣና ለኛ ግብር ትከፍላለህ፣ ካለበለዚያ ኢሽቢሊያን ጠቅልለን ልንወስድ ነው ይለዋል። እነዚህ ኢብኑ ከሲርና ሌሎችም የጠቀሱት ነው። ስለዚህ ኡመራዎችን፣ ትልልቆችን፣ ዑለሞችን፣ ቁዳቶችን ሰብስቦ ሐሳብ ስጠዋል። ምን ይሻለናል አሉ። የተለያየ ሐሳብ ሰጡት። እሱ ምን አለ? ወደዚህ ወደ ሰሜን አፍሪካ አካባቢ ዩሱፍ ኢብኑ ታሽፊን የሚባል ደውለቱል ሙራቢጢንን በአሚርነት የሚመራ በጣም ብዙ ሰራዊት ያለው በጣም በጀግንነት የሚታወቅ ተፈሪ የሆነ ብቃትና ዝግጅት ላይ ያለ ትልቅ ሙጃሂድ ነበር። እሱን እርዳታ ብንጠይቅስ የሚል ሐሳብ ያነሳል አልሙዕተሚድ ኢብኑ አባድ። ሁሉም አማካሪዎች ዑለሞች ሳይቀሩ ተቃወሙት። ለምንድን ነው የተቃወሙት? ዩሱፍ ኢብኑ ታሽፊን በእርግጥ አንተ ሙስሊም ስለሆንክ እነዚህ ኩፋሮችን ሊያባርርልህ ሊረዳህ ሊመጣ ይችላል። ነገር ግን እነሱን ካባረረ በኋላ ኢሽቢሊያን ጠቅልሎ ግልጽ ነው ራሱን ነው አሚር የሚያደርገውና አንተን ያባርሃል ከስልጣን ስልጣንን ይነጥቃል ብለው ይቅርብህ አሉት። ስለዚህ ሁለት አማራጭ ነው ያለው። አህላሁማ ሙር፣ ሁለቱም ደግሞ መራር ናቸው አማራጮቹ። ትንሽ መረር ያለውን መምረጥ የተሻለ ነው። በጣም ታሪካዊ ንግግር ነው የተናገሩ አልሙዕተሚድ ኢብኑ አባድ። ለአን አኩና ራዕየ ጂማሊ ዩሱፍ ኢብኑ ታሽፊን አሐቡ ኢለየ ሚን አን አኩነ ራዕየ ኸናዚራ አልፎንሶ። ፎንሶ ማለት የዚህ የነጮቹ የኩፋሮቹ መሪ ነው። ዩሱፍ ኢብኑ ታሽፊን መጥቶ ስልጣኔን ጠቅልሎ የሱ ግመል እረኛ በሆን ይሻላል። አልፎንሶ የተባለው የነሱ መሪ መጥቶ የሱን አሳማ እረኛ እንደሆን ከሚያደርገኝ፣ አያችሁ ስልጣኔን ባጣ ይሻላል ሙስሊሙን ከምጎዳ እስልምናዬን ከማስመታ አንድ ሙስሊም መጥቶ ከሱ ስር ሆኜ
ቢበድለኝም እሱ ይበድለኝ تقديم المصلحة العامة على المصلحة الخاصة ከግል ጥቅማችን ከግል ፍላጎታችን የሙስሊሙንና የኢስላምን የተቋማችንን ጥቅም ማስቀደም ማለት ነው። ይሄ ሲሆን ነው ስኬታማ የምንሆነው። የብቃት ማነስ ብቻ አይደለም የኛ ኢትዮጵያውያን ሙስሊሞች ችግርና እክል። የአመራር ብቃት ወይም የአስተዳደር ብቃት እጦት አይደለም። ብዙ አካዳሚሽያኖች አሉን በየመስኩ። ይሄ ምርጫ ብዙ መረጃ ያገኘንበት ነው አይደለም? ብዙ የሰው ኃይል እንዳለን ያወቅንበት ትልቅ ነገር ነው። የዚህ ምርጫ ውጤት እንደው የሙስሊሙን ዳታ መሰብሰብ እንኳን ብቻ ቢሆን ይሄ ትልቅ ስኬት ነው። በነገራችን ላይ በየመስጂዱ ብዙ አካዳሚሽያኖች፣ ብዙ አዋቂዎች፣ ብዙ ሰዎች የሰው ኃይል በቂ እንዳለን ትንሽ እንደው ፍንጭ ያየንበት ነውና ሁሉም እንግዲህ በሚችለው ለተቋሙ ለዲኑ ለአኺራ ብሎ ከሰራ አላህ አዘወጀል በጉዳዩ ላይ አላህ አዘወጀል ያግዘናል። በረካም የተጣለበትና ያረፈበት ይሆናል ማለት ነው። አንዲት ነጥብ ላንሳና ኢንሻአላህ አጠቃልላለሁኝ። መስኡልያን በተመለከተ መስኡልያ ወይም ደግሞ የኃላፊነት ስሜት ውስጣችን ላይ ስናሳድርና ሳናሳድር የሚኖረውን ውጤት ማየት በጣም ጠቃሚ ነው። ዘይድ ብን ሳቢት ረዲየላሁ ዐንሁ ታስታውሳላችሁ፣ ሰሒህ አልቡኻሪ ላይ ተዘገበው። አቡበከር ረዲየላሁ ዐንሁ ቁርአንን ለመሰብሰብ ሲያቅዱ ዘይድ ጋር ሄደው ነበር። ዘይድ በዛን ሰዓት ወጣት ነው። እድሜው ምናልባት 24 25 ነው። ሹራሁል ሐዲስ እንደሚሉት ለጋ ወጣት ነው። አቡበከር ወደሱ መጡና ገና ለጋ ወጣት ነህ፣ በረሱል ሰለላሁ ዐለይሂ ወሰለም ዘመን ወህይን ከጻፉ ሰሃቦች ውስጥ አንዱ ነህ፣ በዲንህም አንጠረጥርህም፣ ታማኝ ነህ፣ ስለዚህ ትልቅ ኃላፊነት ላሸክምህ ነው አሉ አቡበከር ዘይድን። ዘይድ ረዲየላሁ ዐንሁ ምንድን ነው ያለው? በጣም ነው የከበደው የሚጣልበት ኃላፊነት፣ ሸክሙ ከባድ እንደሆነ ገብቶታል። ምንድን ነው ያለው? ከዚህ ይልቅ ምን ይቀለኛል አለ። ይሄን የኡማውን የኢስላምን ኃላፊነት ከመሸከም ይልቅ ተራራ ብገፋ ይቀለኝ ነበር ነው ያለው። ተራራ መግፋት ቀላል ነው። ለዚህ ነው ማን ሰሐቢይ الجليل ወደ ረሱል ሰለላሁ ዐለይሂ ወሰለም መጣና አሚርኒ አላቸው። አሚር አድርገው ይሹሙኝ አሏቸው። ማን ነው ሰሐቢዩ? መጣ አሚርኒ አላቸው። በፍጹም አቡ ዘር ነው የምላቸው። አቡ ዘር አሚርኒ አላቸው። ሹሙኝ ያ ረሱላህ ሰለላሁ ዐለይሂ ወሰለም፣ ስልጣን ይስጡኝ አላቸው። ረሱል ሰለላሁ ዐለይሂ ወሰለም በግልጽ ነው የነገሩት። ኢነከ ضعيف ደካማ ነህ። ደካማ ነህ ሲሉት አቡ ዘር ቀጫጫ ሆኖ አይደለም፣ ሰውነቱ አይደለም ደካማ፣ በኢማኑ ደካማ አልነበረም። በሌላ በኩል ተመስክሮለታል። አቡ ዘር ረዲየላሁ ዐንሁ ታላቅ ሰሐቢዩን ጀሊል፣ ከሰማይ በታች ከምድር በላይ እንደ አቡ ዘር አስደቁ ለህጃ እውነተኛ ሳዲቅ ሰው ምድር ላይ የለም ብለው የመሰከሩለትን ሰሐቢ ለስልጣን አትበቃም፣ ብቁ አይደለህም ብለው እቅጩን ነው የነገሩት። ብቁ አይደለህም አሉት። ኢነከ ضعيف ወኢነሃ አማና ነው፣ ቀላል ነገር አይደለም። ስለዚህ ደካማ ነው ሲሉት የአመራር ብቃት የለህም፣ ተድቢር الامور አትችልም ለማለት ነው። ሹራኡል ሐዲስ እንዲህ ነው ያሉት እንጂ በኢማኑ የሚጠረጠር ሰው አይደለም። ስለዚህ ይሄ ስልጣን ላንተ አይሆንም ስንባል እኔ ከማናንሼ፣ እኔ ኢልም የለኝም፣ እኔ በዲን አልታመንም እምንል ከሆነ ሁናከ ሙሽኪላ ፊ الداخل ውስጣችን ላይ ችግር አለ ማየት አለብን። እኛ አሁን የሰው ልጆች ችግር አለብን። ራሳችንን እምናውቅ ይመስለናል። በዚህ አላህ አዘወጀል ከፈጠራቸው ፍጡራን መካከል እንደ ሰው ልጅ በጣም ውስብስብ ፍጡር የለም። የሰው ልጅ ስለ ራሱ የሚያውቅ ይመስለዋል፣ አያውቅም። ስለ ራሳችን እምናውቅ ይመስለናል፣ አናውቅም። እኛ አሁን እኔ ኢኽላስ አለኝ ልንል እንችላለን። አላህ ነው የሚያውቀው። በተጨባጭ ያ ነው ወይ? መሬት ላይ ኢማናችንን የሚፈትሹ ጉዳዮችና ፕራክቲካሊ ስንታይ ያኔ ነው የኛ ሐቂቃ ግልጽ የሚሆንልን ማለት ነው። ስለዚህ እንዲህ አይነት ክፍተቶችን እየሞላን ካልሄድን
የተጣለብንን ኃላፊነት ለመወጣት በጣም ተራራ መውጣት ነው የሚሆንብን፣ እንቸገራለንና ይሄ የመንፈሳዊነትን ጉዳይ በደንብ እናስብበት ለማለት ነው። በቅድሚያው ይሄ ምክር ወደ ራሴ ነው ወደ ሁላችንም ነውና አላህ አዘወጀል ይሄንን ነጥብ ሰምተን ተግባራዊ በማድረግ ኃላፊነታችንን በአግባቡ የምንወጣ ሰዎች አድርገን። ወጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ።